ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ 12ኛ ክፍል ቻፕተር 4 ላይ የተወጣጡ 30 ኢንትራንስ ጥያቄዎችን ይዘላችሁ ቀርበናል። ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። ወደ መጀመሪያው ጥያቄያችን ከማለፋችን በፊት ግን ተመልካቾች ቪዲዮአችን ለብዙ ተመልካቾች እየደረሰልን ስላልሆነ ላይክ እንድታረጉልን እንጠይቃለን። ቀጥታ ወደ መጀመሪያው ጥያቄ እንለፍ። ጥያቄው የሚለን which statement best explain why Ethiopia's population doubled much faster after 1960 than between 1900 and 1960 ነው የሚለን። ጥያቄው የሚለን የትኛው የአማራጭ ስቴትመንት ነው በደም የኢትዮጵያ ፖፑሌሽን ከ1960 በኋላ ከ1900 እስከ 1960 ባለው ዓመተ ምህረት ፖፑሌሽኗ በእጥፍ ደብል ሆኗልና ይሄን መሆኑን በደንብ የሚያስረዳልን አማራጭ የትኛው ነው የሚለን። የኤ ኢትዮጵያ ኤክስፒሪየንስ ላርጅ ስኬል ኢሚግሬሽን አፍተር በ1960 ይለናል። ይሄ መልስ አይሆንም፣ ምክንያቱም ኢትዮጵያ ራፒድ የሆነ ግሮዝ ሜንሊ የሚመጣው በናቹራል ኢንክሪዝ ነው እንጂ በኢሚግሬሽን አይደለም። ወይም ደግሞ ኢሚግሬሽን እና ሚግሬሽን ይሄን ያክል ብዙ ቫልዩ የላቸውም። እዚህ ላይ ናቹራል ኢንክሪዝ ማለትም ሞርታሊቲ እና በርዝ ሬት ነው በጣም ኢፌክት ያላቸው እነዚህ አይነት ኢትዮጵያ ፖፑሌሽን ላይ እና በዚህ መሰረት ትክክለኛው መልሳችን አይሆንም። ቢ ደግሞ ሞርታሊቲ ዲክላይን ሲግኒፊካንትሊ ዋይል ፈርቲሊቲ ሪሜንድ ሃይ ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ፖፑሌሽን ግሮዝ ራፒድሊ በጣም እንዲጨምር ወይም ደግሞ ደብል እንዲሆን ኢትዮጵያ ላይ በዚህ ዓመተ ምህረት ያደረገው ነገር በዚህ ዓመተ ምህረት ለብዙ በሽታዎች መድኃኒት የተገኘላቸው ነበር። ይሄ ደግሞ ዴዝ ሬት በጣም እንዲቀንስ ያደርጋል። ከዚህ ቀደም በነበረው በርዝ ሬት ይቀጥላል፣ ግን ዴዝ ሬቱ ሲቀንስ በዚህ በጣም ፖፑሌሽን ጨመረ፣ በእጥፍ ጨመረ ማለት ነው እና እንደ ሪዝነት የሚጠቀሰው ይሄ ነው። በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን according to the textbook what was the main reason for the decline in Ethiopia's population growth rate between በ1984 and በ2007? ጥያቄው የሚለን የኢትዮጵያ ፖፑሌሽን ግሮዝ በ1984 እና በ2007 ላይ ቀንሶ ነበርና እንደዛ እንዲቀንስ ሜን ሪዝን የነበረው የትኛው ነው የሚለን። የኤ ማሲቭ ኢሚግሬሽን ይለናል። ይሄ መልስ አይሆንም፣ ምክንያቱም ቅድም ላይ እንዳልኳችሁ ሚግሬሽን እና ኢሚግሬሽን ይናክል ሜጀር ፋክተር ተብለው አይወሰዱም። ናቹራሎች ወይም ደግሞ ሞርታሊቲ እና ፈርቲሊቲ ነው እንደ ትልቅ ሜጀር ሪዝን የሚወሰዱ እና በዚህ መሰረት ኤ አይሆንም። ቢ ደግሞ ኢንክሪዝ ኢንዱስትሪያላይዜሽን ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ኢንዱስትሪያላይዜሽን ሜን ኮዝ ተደርጎ በዚህ ሰዓት አይወሰድም ነበር። ስለዚህ ቢ አይሆንም። ሲ ደግሞ ኤክስፓንሽን ኦፍ ፋሚሊ ፕላኒንግ ሰርቪስስ ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም የኢትዮጵያ ፖፑሌሽን በዚህ ዓመተ ምህረት ላይ የቀነሰ የነበረው በጣም ገቨርንመንት ፋሚሊ ፕላኒንግ ሰርቪሶች ላይ ትኩረት አድርጎ እየሰራ ስለነበር ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a country has a very broad based population pyramid that narrows sharply toward the top what can be concluded? አንድ ካንትሪ ታች ላይ በጣም ብሮደር ቤዝ የሆነ ፖፑሌሽን ፒራሚድ እና ወደ ላይ ስንወጣ ደግሞ በጣም ጠባብ የሆነ ሻርፕ የሆነ ሸፕ ቢኖረው በዚህ ባየነው ሸፕ የካንትሪዋን ፖፑሌሽን ምን ብለን ኮንክሉድ ማድረግ እንችላለን ነው የሚለን። የኤ ሎው በርዝ ሬት ኤንድ ሎንግ ላይፍ ኤክስፔክታንሲ ይለናል። ይሄ መልስ አይሆንም፣ ምክንያቱም ሎው በርዝ ሬት እና ሎንግ ላይፍ ኤክስፔክታንሲ ያላት ሀገር ፒራሚድ የሆነ ሸፕ ሳይሆን የሚኖራት ሬክታንጉላር ፒራሚድ የሆነ ሸፕ ነው የሚኖራት እና በዚህ መሰረት ኤ አይሆንም። ቢ ደግሞ ሃይ ፈርቲሊቲ ኤንድ ሪሌቲቭሊ ሃይ ሞርታሊቲ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ታች ላይ ያለው ብሮደር ቤዝ የሚያሳየው በጣም ብዙ ችልድረኖች እዛ ሀገር ላይ እንደሚወለዱ ነው። ከላይ ላይ ያለው ደግሞ ጠባብ የሆነ ሸፕ ደግሞ የሚያመላክተን አብዛኛው የዛች ሀገር ህዝብ ኦልድ ኤጅን ሰርቫይቭ እንደማያደርግ ወይም ደግሞ ሳያረጅ ቀድሞ እንደሚሞት ነው የሚያሳየን እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which broad age group forms the economically active population? የትኛው ብሮድ ኤጅ ግሩፕ ነው ኢኮኖሚካሊ አክቲቭ ፖፑሌሽንን ሚይዝ? ሬንጁ ከስንት እስከ ስንት ዓመተ ምህረት ነው የሚለን። የኤ ከ0 እስከ 14 ይርስ ይለናል። ይሄ መልስ አይሆንም፣ ምክንያቱም ይሄ ያንግ ዲፔንደንት የሆኑ ፖፑሌሽኖችን ነው የሚይዝ። ስለዚህ አይሆንም። የቢ ደግሞ ከ15 እስከ 64 ይርስ ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ከ15 እስከ 64 ያሉ ኤጅ ግሩፖች በጣም ወርኪንግ ኤጅ ግሩፕ በመባል ኮንሲደር ይደረጋሉ ኢኮኖሚካሊ ካየናቸው ማለት ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ኢትዮጵያንስ ሃይ ኤጅ ዲፔንደንሲ ሬሽዮ ሜንሊ ሪዛልት ፍሮም ዊች ኤጅ ግሩፕ? ኢትዮጵያ ውስጥ ያሉ በጣም ከፍተኛ የሆነ የዲፔንደንሲ ሬሽዮ የትኛው ኤጅ ግሩፕ ውስጥ ነው ያሉት ነው የሚመደቡ ነው የሚለን። የኤ ኢልደርሊ ፖፑሌሽን ይለናል። የመልስ አይሆንም፣ ምክንያቱም የኢትዮጵያ ፖፑሌሽን ቅድም ላይ እንዳየነው ናሮ ላይ በጣም ጠባብ ነው ብለናል። ይሄ ደግሞ የሚያመለክተው አብዛኛው አገሪቱ ውስጥ በጣም ብዙ ኢልደር የሆነ ፖፑሌሽን እንደሌለ ነው። ስለዚህ ኛው ሜንሊ የዲፔንደንስ ሬሽዮ ሊወክልልን አይችልም ማለት ነው። ስለዚህ አይሆንም።
ቢ ደግሞ ወርኪንግ ኤጅ ፖፑሌሽን ጀመር ዲፔንደንሲ አይደሉም። ስለዚህ ቢ አይሆንም። ሲ ያንግ ዲፔንደንት ፖፑሌሽን ትክክለኛ መልሳችን የሚሆነው ነው። ምክንያቱም ኢትዮጵያ ላርጅ የሆነ ፕሮፖርሽን ኦፍ ችልድረን ያላት ታች ላይ እንዳየነው በጣም ብሮደር የሆነ ቤዝ ስላላት በዚህ መሰረት እነሱ ደግሞ ዲፔንደንቶች ናቸው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን if a country has an age dependency ratio ወይም ደግሞ ADR of 93 what does it mean? አንድ ካንትሪ ኤጅ ዲፔንደንሲ ሬሾ 93 ነው ብንል ይሄ የሚያመለክተው ቁጥሩ ምንድን ነው የሚለን የኤ there are 93 workers for every 100 ዲፔንደንስ ይለናል። ይሄ መልስ አይሆንም። የቢ ደግሞ there are 93 dependents for every 100 working age people ትክክለኛ መልሳችን የሚሆነው ነው። ምክንያቱም ዲፔንደንሲ ሬሾ ነው ያለና የኤን ካየን ለምሳሌ አሁን የኢንዲፔንደንሲ ሬሾ ነው የነገረን። የቢ ደግሞ ዲፔንደንሲ ሬሾ ነው። በዚህ መሰረት ደግሞ ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why did ኢትዮጵያ ናሽናል ሴክስ ሬሾ ኢንክሪዝ አፍተር ከ1984 ለምንድን ነው የኢትዮጵያ ናሽናል ሴክስ ሬሾ ከ1984 በኋላ በጣም የጨመረው ነው የሚለን የኤ ኢንክሪዝ ፊሜል ሚግሬሽን ቱ ሩራል ኤሪያስ ይለናል። መልስ ነው ምክንያቱም የአርባንም ብቻ አይደለም የጠየቀን እንደ ናሽናል ወይም ደግሞ እንደ ሀገር ስለሆነ ኤኦንም ቢ ደግሞ ዲክላይን ኢን ፖለቲካል አንድረስት ኤንድ ሲቪል ዋር ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም በ1980 አካባቢ በጣም ሀገሪቱ ውስጥ ኮንፍሊክት ነበር። ይሄ ደግሞ አብዛኛው ሜል ፖፑሌሽን እንዲቀንስ ያደርገዋል በጦርነት ምክንያት ማለት ነው እና በዚህ መሰረት ፊሜሎች በዝተው ሜሎች እንዲያንሱ ያደርጋል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዋይ አር ሴክስ ሬሾ ጀነራሊ ሎወር ኢን ኢትዮጵያ አርባን ኤሪያ ዛን ኢን ሩራል ኤሪያ ለምንድን ነው ኢትዮጵያ አርባን ኤሪያ ላይ ያለ ሴክስ ሬሾ ከሩራል ኤሪያ ካለ አንሶ የሚገኝ ነው የሚለና የኤ አርባን ኤሪያ ሃብ ሃየር ሜል ሞርታሊቲ ይለናል። መልስ አይሆንም። ቢ ሞር ፊሜል ሚግሬት ቱ አርባን ኤሪያ ትክክለኛ መልሳችን የሚሆነው ነው። ምክንያቱም አብዛኞቹ ፊሜሎች ወደ ታውን ኤዱኬሽን ኤምፕሎይመንት እና ሰርቪስ ፍለጋ ሚግሬት አድርገው ይመጣሉ። በዚህ ደግሞ አርባን ኤሪያ ያለ ሴክስ ሬሾ ሎወር እንዲሆን ያደርገዋል ማለት ነው። ወይም ደግሞ ፊሜሎች በጣም እንዲበዙ ያደርጋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which factor most strongly explain why over 3/4 of ኢትዮጵያ ፖፑሌሽን ሊቭ አበብ 1800 ሜትር የትኛው ፋክተር ነው 3/4 የሚሆነው የኢትዮጵያ ፖፑሌሽን ከ1800 ሜትር በላይ የሚኖርበትን ፋክተር የሚያብራራው አማራጭ የትኛው ነው የሚለን የኤ ሚነራል ሪሶርስ ስላለ ይለናል። የመልስ አይሆንም። ምክንያቱም ሃየር ኤሪያ ላይ ሳይሆን ሎወር ኤሪያ ላይ ነው ሚነራል ያለ። ስለዚህ ኤሆንም ቢ ደግሞ ቤተር ክላይሜት ፈርታይል ሶይል ኤንድ ፊዮር ትሮፒካል ዲዚዝ ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሃይላንድ ሞዴሬት የሆነ ቴምፕሬቸር ይሰጠናል። ይሄ ደግሞ በጣም ሬንፎል እንዲኖር ፈርታይል የሆነ ሶይል እንዲኖርና መጨረሻ ላይ ደግሞ ቤተር የሆነ ቬጂቴሽን አዛ ስፍራ ላይ እንዲበቅል ያደርጋል። ከዚህ በተጨማሪ ደግሞ ፊዮር የሆነ ቬክተር ቦንዲዝ ነው እዚህ አካባቢዎች ላይ ያሉ ከሎወር ኤሪያዎች አንጻር ማለት ነው እና በዚህ መሰረት ተመራጭ ያደርገዋል ለመኖር። በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which region excluding አዲስ አበባ ድሬዳዋ and ሀረር had the highest population density according to the 2007 ዳታ በ2007 ዳታ በወጣው መሰረት ከአዲስ አበባ ከድሬዳዋና ከሀረር ውጭ ሃይስት የሚባል የፖፑሌሽን ዴንሲቲ ያለባት ሪጅን የትኛዋ ናት ነው የሚለን የኤ ኦሮሚያ ይለናል። የመልስ አይሆን። ምክንያቱም ኦሮሚያ ላርጅ የሆነ ፖፑሌሽን አላት፣ ግን ወደ ዴንሲቲ ስንመጣ ግን ከህዝቡ ይልቅ ጂኦግራፊካል ኤሪያ በጣም ስለሚሰፋ በዚህ መሰረት ዴንሲቲዋ ብዙም አይደለም። ስለዚህ አይሆንም። ቢ ደግሞ ትግራይ ይለናል። ይሄን በተመሳሳይ መልስ አይሆንም። ከኦሮሚያ የተሻለ ዴንሲቲ ያላቸው ግን ትግራይም መልስ ሊሆን አይችልም። ስለዚህ ቢ አይሆንም። ሲ ደግሞ ሳውዘርን ኔሽንስ ናሽናሊቲ ኤንድ ፒፕል ወይም ደግሞ ኤስኤንኤንፒ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ኤስኤንኤንፒ ሃይ የሆነ ፖፑሌሽን ዴንሲቲ ያላቸው አባውት 133% በኪሎ ሜትር ስኩዌር ይኖራል። ይሄ በጣም ጥግትግት ያለ አሰፋፈር እንዳላቸው ያመለክታል እና በዚህ መሰረት ኤስኤንኤንፒ አንደኛ ፖፑሌሽን ዴንሲቲ ያለበት ሪጅን ነው ማለት ነው። ከሱ ቀጥል ደግሞ አማራ ሪጅን አለ፣ ከዛ ትግራይ ያለ ይቀጥላል ማለት ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following best explain why Ethiopian's urban population is concentrated along major transport routes የትኛው አማራጭ ነው የኢትዮጵያ አርባን ፖፑሌሽኖች አብዛኞች ሜጀር ትራንስፖርት ራውት ላይ ኮንሰንትሬት እንደሚያደርጉ የሚያሳይ ነው የሚለን የኤ ሪቨር አር ዘ ሜን ሚንስ ኦፍ ትራንስፖርት ይለናል። የመልስ አይሆን። ምክንያቱም ኢትዮጵያ ሪቨርን ሳይሆን ሮድን ነው እንደ ሜን ትራንስፖርት የምትጠቀም። ስለዚህ ኤሆንም ቢ ደግሞ ሮድስ አትራክት ኢንዱስትሪ ሰርቪስስ ኤንድ ኤምፕሎይመንት ኦፖርቹኒቲስ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሜጀር ሮዶች ኢንዱስትሪዎች፣ ስኩሎች እና ሆስፒታል፣ ማርኬቶች እና በተጨማሪ ደግሞ የተለያዩ ሰርቪስ
ሰርቪሶች እዛ ስፍራ ላይ እንዲገነቡ ያደርጋል። ይሄ ደግሞ ፒፕሎች ወደ እነዚህ አይነት ስፍራዎች መጥተው ሰፍረው እንዲኖሩ አትራክት ያደርጋል ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which event greatly accelerated the development of road and urban center in Ethiopia? የትኛው ኢቨንት ነው በጣም በፍጥነት ኢትዮጵያ ውስጥ የሮድ እና የአርባን ሴንተር ዲቨሎፕመንት እንዲፈጠር ያደረገ የትኛው ኢቨንት ነው ነው የሚለን የኤ the construction of the grand Ethiopian Renaissance Dam ይለናል። ይሄ መልስ አይሆንም። የቢ ደግሞ the 5-year Italian occupation ትክክለኛ መልሳችን የሚሆነው ነው። ምክንያቱም ለ5 ዓመት ኢጣሊያ ኢትዮጵያን በወረረችበት ሰዓት ማለትም ከ1936 እስከ 1941 ድረስ በጣም በሀገሪቱ ውስጥ የሮድ ኮንስትራክሽን ስሞል ኢንዱስትሪዎች እና ፐብሊክ ሰርቪሶች በጣም ኤክስፓንድ አድርገው ነበር። ይሄ ደግሞ በጣም አርባን ዲቨሎፕመንት በሀገሪቱ ውስጥ እንዲስፋፋ አድርገው ነበር እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which pair of Ethiopia plateau contain more than half of the country urban population? የትኛው የኢትዮጵያ ፕላቲው ፔሮች ናቸው ከ50% በላይ የሚሆነውን የአርባን ፖፑሌሽን ይዘው የሚገኙ ነው የሚለና የኤ ትግራይና ጎጃም ይለናል። ይሄ መልስ አይሆንም። ቢ ሸዋና ሐረርጌ ትክክለኛው መልሳችን የሚሆነው ነው። ምክንያቱም እነዚህ ሁለቱ ሸዋና ሐረርጌ ፕላቲው ናቸው። ሁለቶች ሲደመሩ ከ50% በላይ የሚሆነውን የኢትዮጵያ አርባን ፖፑሌሽንን የያዙ እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን population change resulting from birth minus death rate is known as birth rate ሲቀነስ death rate አድርገን የምናገኘው population change ምን በመባል ይታወቃል ነው የሚለን የኤ ኔት ሚግሬሽን ይለናል። መልስ አይሆንም። ምክንያቱም ኔት ሚግሬሽን ኢሚግሬሽን ማይነስ ኢሚግሬሽን አድርገን ነው የምናገኘው። ማለትም በአይ የሚጀምረው ኢሚግሬሽን ሲቀነስ በኢ የሚጀምረው ኢሚግሬሽን አድርገን ስለዚህ ኤ አይሆንም። ቢ ደግሞ ፖፑሌሽን ዴንሲቲ ይለናል። በተመሳሳይ መልስ አይሆንም። ምክንያቱም ዴንሲቲ ፒፕሎችን ፐር ዩኒት ኤሪያ ነው የሚለካ እና በዚህ መሰረት ቢ አይሆንም። ሲ ደግሞ ናቹራል ኢንክሪዝ ትክክለኛው መልሳችን የሚሆነው ነው። ምክንያቱም ናቹራል ኢንክሪዝ ፎርሙላው በርዝኔት ሲቀነስ ዴዝ ሬት አድርገን ስለምናገኘው ማለት ነው እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን if birth rate exceed death by 40 people and immigration exceed immigration by 15 people by how much will the total population increase? ጥያቄው የሚለና birth rate death rateን በ40 people ቢበልጥና እዚህ በተጨማሪ ደግሞ ኢሚግሬሽንን በ15 people ቢበልጥ ቶታል ፖፑሌሽን እዛ ስፍራ ላይ ስንት ይሆናል ወይም ደግሞ ወደ ስንት ቶታል ፖፑሌሽን ይጨምራል ነው የሚለና የምናደርገው የገቡትን መደመር ነው። መጀመሪያ ላይ ለመስራት ፖፑሌሽን ቼንጅን ስንሰራ ናቹራል ኢንክሪዝን መጀመሪያ ላይ እንሰራለን። ናቹራል ኢንክሪዝ ማለት እዚህ ላይ መጀመሪያ ላይ የተሰጠን በርዝ ሬት ዴዝ ሬትን በ40 ፒፕል እንደሚበልጥ ነግሮናል። በዚህ መሰረት ፖዚቲቭ 40 ናቹራል ኢንክሪዝ አለን ማለት ነው። እሱ ሲደመር እንልና ከዚህ ታች ላይ ደግሞ በኤ የሚጀምረው ኢሚግሬሽን በ15 ፒፕል እንደሚበልጥ ይነግረናል። እዚህም ላይ ፖዚቲቭ 15 ፒፕል አለን። ሁለቱን ስንደምራቸው 55 ይሰጠናል ማለት ነው እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following is not one of the three major determinant of population change? ከሶስቱ ዋና የፖፑሌሽን ዲተርሚናንቶች ውስጥ ማይመደቡ የትኛው ነው የሚለን ሶስቶቹ ፈርቲሊቲ፣ ሞርቲሊቲ እና ሚግሬሽን ናቸው። ከነዚህ ውስጥ ማይመደቡ ዲ አርባናይዜሽን ነው እና በዚህ መሰረት ዲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which fertility measure estimate the average number of children a woman is expected to have during her reproductive year? ጥያቄው የሚለን የትኛው የፈርቲሊቲ ሜዠርመንት ነው አንድ ሴት በፕሮዳክቲቭ ይሯ ልትወልዳቸው የምችላቸውን አቨሬጅ ነምበር ኦፍ ችልድረን ኤስቲሜት የሚያደርግ ወይም የሚገምት ነው የሚለን የኤ ክሩድ በርዝ ሬት ወይም ደግሞ ሲቢአር ይለናል። መልስ አይሆንም። ምክንያቱም ይሄኛው በርዝ ሬት ፐር 1000 ቶታል ፖፑሌሽን ነው ሜዠር የሚያደርግልን እንጂ እንደዚህ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ጀነራል ፈርቲሊቲ ሬት ወይም ደግሞ ጂኤፍአር ይለናል። በተመሳሳይ መልስ አይሆንም። ምክንያቱም ይሄ እንደ ሲቢአር በርዝ ፐር 1000 ውመን አድርጎ ግን ይሄኛው ደግሞ ኤጃቸው ከ15 እስከ 49 መሆን አለበት። በዚህ ሬንጅ ውስጥ መካተት መቻል አለባቸው ሴቶች እና በዚህ መሰረት ቢ አይሆንም። ሲ ደግሞ ቶታል ፈርቲሊቲ ሬት ወይም ደግሞ ቲፊአር ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ቲፊአር አቨሬጅ ነምበር ኦፍ ችልድረን አንድ ውመን በፕሮዳክቲቭ ይሯ ልትወልዳቸው የምትችለው ልጅ ብዛት ኤስቲሜት የሚያደርግልን ይሄ ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ኢትዮጵያንስ ቶታል ፈርቲሊቲ ሬት ወይም ደግሞ ቲፊአር ኢን 2005 ወዝ አፕሮክሲሜትሊ ጥያቄው የሚለን የኢትዮጵያ ቶታል ፈርቲሊቲ ሬት ወይም ደግሞ ቲፊአር በ2005 ስንት ነበር ነው የሚለን። ይሄኛው ያው መጽሐፍ ላይ ያለ ነው 5.4 ችልድረን ፐር ውመን ነው። ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which region record the lowest total fertility rate ወይም ደግሞ ቲፊአር according to the 2005 ዳታ በ2005 ዳታ መሰረት የትኛው ሪጅን ነው ሎስት የሚባል ቶታል ፈርቲሊቲ ሬትን ያስመዘገበው ነው የሚለን። ይሄም መጽሐፍ ላይ ያለ ነው ቢ አዲስ አበባ ነው ትክክለኛ መልሳችን ይሆን። ስለዚህ ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which factor contribute most to Ethiopian high fertility rate according to the textbook? ጥያቄው የሚለን የትኛው ፋክተር ነው በዋነኝነት ለኢትዮጵያ ሃይ ፈርቲሊቲ
ሞርታሊቲ ሬት መኖር ኮንትሪቢዩት የሚያደርገው ነው የሚለን። የኤ ሃይ ፊሜል ሊትሬሲ ይለናል። ይሄ እንዲቀንስ ነው እንጂ እንዲጨምር አያደርግም። ስለዚህ ኤ አይሆንም። የቢ ደግሞ ኢንዲስፕሪድ ዩዝ ኦፍ ፋሚሊ ፕላኒንግ፣ ይሄን በተመሳሳይ እንዲቀንስ ነው እንጂ እንዲጨምር አያደርግም። ቢም አይሆንም። ሲ ደግሞ ኤርሊ ሜሬጅ ኤንድ ሎው ዩዝ ኦፍ ፋሚሊ ፕላኒንግ፣ ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ይሄ ነው ሃይ የሆነ ፈርቲሊቲ ሬት ኢትዮጵያ ውስጥ እንዲፈጠር የሚያደርግ ዋነኛ ሪዝን። ከዚህ በተጨማሪ ደግሞ ሎ ሶሻል ስታተስ ኦፍ ሂውመን፣ ሃይ ቫልዩ ፕሌስ ኦን ችልድረን፣ እነዚህም እንደ ሪዝንነት ይጠቀሳሉ እና በዚህ መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which mortality measure is considered the best indicator of a country health status? የትኛው የሞርታሊቲ ሜዥር ነው የአንድን ካንትሪ ሄልዝ ስታተስ በደንብ ኢንዲኬት ለማድረግ ተመራጭ የሚሆነው ነው የሚለን። የኤ ክሩድ ዴዝ ሬት ወይም ደግሞ ሲዲአር ይለናል። ይሄ አይደለም። ቢ ኢንፋንት ሞርታሊቲ ሬት ወይም ደግሞ አይኤምአር፣ ትክክለኛ መልሳችን የሚሆነው ነው። ምክንያቱም ይሄ ኢንፋንት ሞርታሊቲ ሬት በጣም ቨልነራብል የሆኑ ኤጅ ግሩፕ ያሉ ፖፑሌሽኖችን ነው የሚያካት። ይሄ ደግሞ በአንድ ሀገር ላይ ያለውን ሄልዝ ስታተስ ኤስቲሜት ለማድረግ ወይም ደግሞ ኢንዲኬት ለማድረግ በጣም ተመራጭ ያደርጋቸዋል። ምክንያቱም በጣም ቨልነራብል ስለሆኑ ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን አኮርዲንግ ቱ 2005 ኢዲኤችኤስ ኢትዮጵያንስ ኢንፋንት ሞርታሊቲ ሬት ወይም ደግሞ አይኤምአር ወዝ አፕሮክሲሜትሊ በ2005 ኢዲኤችኤስ በወጣው የኢትዮጵያ ኢንፋንት ሞርታሊቲ ሬት አፕሮክሲሜትሊ ስንት ነበር ቁጥሩ ነው የሚለን። ይህም ኖት ላይ የተወሰደ ሀሳብ ነው። ቢ ነው የሚሆን ትክክለኛ መልሳችን። ምክንያቱም 80% ፐር 10,000 ሊቭ በርዝ ነው የነበረ በዚህን ሰዓት እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዋት ኢዝ ዘ ሜን ዲፈረንስ ቢትዊን ኢንፋንት ሞርታሊቲ ሬት ኤንድ ችልድረን ሞርታሊቲ ሬት? ጥያቄው የሚለን ዋነኛ በኢንፋንት ሞርታሊቲ ሬት እና በችልድረን ሞርታሊቲ ሬት መካከል ያለው ዲፈረንስ ወይም ልዩነታቸው ምንድነው ነው የሚለን። የኤ ኢንፋንት ሜዥር ዴዝ አንደር ኤጅ 1 ዋይል ችልድረን ሞርታሊቲ ሬት ሜዥር ዴዝ ሬት ፍሮም ኤጅ 1 to 5 ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ኢንፋንት ሞርታሊቲ ሬት ዴዝ ኦፍ ኢንፋንት ቢፎር አንድ አመታቸውን ከማክበራቸው በፊት ያለውን የሚያካት ነው። ችልድረን ሞርታሊቲ ሬት ደግሞ ከአንድ አመት እስከ 5 አመት ያሉ ችልድረኖች ሲሞቱ የሚያካተው ነው እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን አንደር 5 ሞርታሊቲ ሬት ኢንክሉድ ዴዝ ኦከሪንግ ቢትዊን ከ5 አመት በታች ሞርታሊቲ ሬት የትኛውን የኤጅ ግሩፕ ዴዝ ሬት ነው የሚያካት ነው የሚለን። ኤ በርዝ ሬት ኤንድ ኤጅ 1 ኦንሊ ይለናል። ወይም ደግሞ አይኤምአር ወይም ደግሞ ኢንፋንት ሞርታሊቲ ሬት ይለናል። መልስ አይሆንም። ቢ ደግሞ ኤጅ 1 ኤንድ 5 ኦንሊ ይለናል። ይሄን በተመሳሳይ ችልድረን ሞርታሊቲ ሬትን ብቻ ነው የሚያካት እያለን ነው አይደለም፣ ሁለቱን ነው የሚያካት። ሲ ደግሞ በርዝ ኤንድ ዘ 5 በርዝ ዴይ ትክክለኛ መልሳችን የሚሆነው ነው። ምክንያቱም ከ5 በታች ያለ ሞርታሊቲ ሬት ሁለቱንም ኢንፋንት ሞርታሊቲም ችልድረን ሞርታሊቲም ነው የሚያካት እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which action would most directly reduce infant mortality in Ethiopia? ጥያቄው የሚለን የትኛው አክሽን ነው በኢትዮጵያ ላይ ያለን ኢንፋንት ሞርታሊቲን ዳይሬክትሊ ሊቀንስ የሚችል ፋክተር ነው የሚለን። የኤ ኤክስፓንዲንግ ቫክሲኔሽን ፕሮግራምስ ትክክለኛ መልሳችን የሚሆነው ነው። ምክንያቱም እነዚህ ኢንፋንት ላይ ያሉ ፖፑሌሽኖች በጣም ቨልነራብል ናቸው ለዲዝ ወይም ደግሞ ኢሚዩኒቲያቸው በጣም ደካማ ነው እና ያንን ያላቸውን ኢሚዩኒቲ በቫክሲኔሽን የምናጠናክረው ከሆነ በዚህ መሰረት ያላቸው ሞርታሊቲ ሬት መቀነስ ይቻላል እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best explain why the crude days rate ወይም ደግሞ CDR is considered a weaker indicator than IMR? ጥያቄው የሚለን የትኛው የምርጫ ስቴትመንት ነው ክሩድ ዴዝ ሬት ከአይኤምአር አንጻር ዊከር የሆነ ኢንዲኬተር እንደሆነ የሚያሳየው ወይም ደግሞ ኮንሲደር እንዲደረግ የሚያደርገው ነው የሚለን። የኤ ኢት ኢግኖር ዴዝ ኮምፕሊትሊ ይለናል። ኮምፕሊትሊ ኢግኖር አያደርግም። ስለዚህ ኤ አሁንም። ቢ ደግሞ ኢት ዳዝ ናት ሪፍሌክት ዲፈረንስ ኢን ኤጅ ስትራክቸር ኢን ሶሾ ኢኮኖሚክ ኮንዲሽን ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሲዲአር ብቻውን ኤጅ ኮምፖዚሽን እና ሶሾ ኢኮኖሚክ ካራክተሪስቲክስ ኦፍ ፖፑሌሽንን ማሳየት ስለማይችል አይኤምአር ደግሞ በተቃራኒ ማሳየት ስለሚችል አይኤምአር ከሲዲአር አንጻር በጣም ዩዝፉል እንዲሆን ያደርገዋል ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን if a country record 2000 births 800 deaths 300 immigrants and 500 immigrants in 1 year what is the total population change? ጥያቄው የሚለን አንድ ሀገር 2000 በርዝ 300 ኢሚግራንት 800 ዴዝ 500 ኢሚግራንቶችን በአንድ አመት ሪከርድ ብታደርግ ከዛች ሀገር ውስጥ ሊፈጠር የሚችለው ቶታል ፖፑሌሽን ቼንጅ ስንት ነው ወይም ደግሞ ቼንጁ ስንት ይሆናል ነው የሚለን። ይሄን ለመስራት መጀመሪያ ላይ ናቹራል ኢንክሪዝ ነው የምንሰራ። ናቹራል ኢንክሪዝ ማለት በርዝ ሲቀነስ ዴዝ ማለት ነው። በርዝ የተሰጠን 2000 ነው፣ ሲቀነስ ዴዝ ደግሞ 800፣ 2000 ሲቀነስ 800 1200 ይመጣልናል። ከዛ ደግሞ ኔት ኢሚግሬሽን እንሰራለን። ይሄን ለመስራት ደግሞ በአይ የሚጀምረው ኢሚግራንት ሲቀነስ በኢ የሚጀምረው ኢሚግራንት አድርገን እንሰራለን ማለት ነው። በአይ የሚጀምረው 300 ነው፣ በኢ 500፣ 300 ሲቀነስ 500 ማይነስ 200 ይመጣል። ከዛ ናቹራል ኢንክሪዝን ያገኘ ነው ሲቀነስ እናረጋውና ማይነስ ስለሆነ ማለት ነው 200 እናረጋለን። ከዛ ፖዚቲቭ 1000 ቶታል ፖፑሌሽን ቼንጅ ይመጣል እና በዚህ መሰረት
ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which statement is true regarding migration in Ethiopia according to the textbook? የትኛው ስቴትመንት ነው ኢትዮጵያ ውስጥ ስላለ ሚግሬሽን ትክክል የሆነ አማራጭ ነው የሚለን? የኤ migration is the major cause of Ethiopian rapid population growth ይለናል። ይህ መልስ አይሆንም፣ ምክንያቱም ቅድም ላይ እንዳየነው ናቹራል ማለትም ዴዝ እና ሞርታሊቲ ናቸው እንጂ ሜጀር ፋክተር እነዚህ ሚግሬሽን አይደለም። ስለዚህ ኤ አይሆንም። ቢ ደግሞ migration contributes less to population growth than fertility and mortality ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ፈርቲሊቲ እና ሞርታሊቲ በጣም ሜን ኮንትሪቢዩተር ናቸው ኢትዮጵያ ላይ ላለ የፖፑሌሽን ቼንጅ ማለት ነው ከሚግሬሽን አንጻር እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best explain why rural Ethiopia generally has higher fertility than urban Ethiopia? ጥያቄው የሚለን የኢትዮጵያ ገጠራማ ስፍራዎች ከተማ ላይ ከሚኖሩ ፖፑሌሽኖች ይልቅ ለምንድነው ሃይ የሆነ ፈርቲሊቲ ሬት የሚኖራቸው? ሪዝኑ ምንድነው ነው የሚለን? የኤ ሩራል ኤሪያ ሃቭ ሃይ ሌቭል ኦፍ ፊሜል ኤዱኬሽን ይለናል። እንዲያውም ሎወር ነው ያላቸው። ስለዚህ ኤ አይሆንም። ቢ ደግሞ ሩራል ፊሜልስ ቴንድ ቱ ሜሪ አርሊየር ኤንድ ሃቭ ሎወር አክሰስ ቱ ፋሚሊ ፕላኒንግ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሩራል ፈርቲሊቲ በጣም እንዲጨምር የሚያደርገው አንደኛ ሴቶች ያለ እድሜያቸው ነው የሚያገቡ። ይሄ ደግሞ ልጅ የሚወልዱበትን እድሜ ጋፕ በጣም ያሰፋዋል። ጋፑ ሲሰፋ ደግሞ የልጅ ቁጥር ይሰፋል ማለት ነው እና በአንደኛ ሪዝንነት ይሄን የሚጠቀስ። ሁለተኛ ደግሞ ሩራል ኤሪያዎች ላይ ፋሚሊ ፕላኒንግ አይጠቀሙም እና በዚህ መሰረት ሁለቱ ሪዝኖች በዋነኝነት የሚጠቀሱ እነዚህ ናቸው። ቢ ትክክለኛ መልሳችን ይሆናል። እና አሁን ተመልካቾቻችን ደግሞ ወደ መጨረሻ የምርጫ ጥያቄያችን ወደ ጥያቄ ቁጥር 30 እናልፋለን። እንደተለመደው ደግሞ ወደዚህ ጥያቄያችን ከማለፋችን በፊት ቪዲዮአችንን ላይክ ሳታረጉ የምትመለከቱ ተመልካቾች ካላችሁ እንድታረጉ እንጠይቃለን። ቀጥታ ወደ ጥያቄው እንለፍ። ጥያቄው የሚለና a country has high fertility, declining mortality and very little migration which statement best describe its future population trend? ጥያቄው የሚለና አንድ ካንትሪ በጣም ትልቅ የሆነ ፈርቲሊቲ እና የአናሳ የሆነ ደግሞ ሞርታሊቲ ቢኖራትና ከዚህ በተጨማሪ ደግሞ በጣም ትንሽ የሆነ ሚግሬሽን ቢኖራዛ ስፍራ ላይ የዚች ካንትሪ የፊቸር ፖፑሌሽን ትሬንድ ምን ይሆናል ነው የሚለና የኤ ስሎ ፖፑሌሽን ዲክላይን ይለናል። ይህ መልስ አይሆንም። የቢ ደግሞ ራፒድ ናቹራል ፖፑሌሽን ኢንክሪዝ ትክክለኛ መልሳችን የሚሆነው ይህ ነው። ምክንያቱም በርዝ ሬት እንደነገረን ሪሜን ሃይ እንደሆነ ነው የሚቀጥል፣ ዴዝ ሬት ደግሞ እየቀነሰ ነው። ይሄ ደግሞ በጣም ፖፑሌሽን እዛ ስፍራ ላይ እንዲበዛ ያደርጋል። ከዚህ በተጨማሪ ደግሞ ሚግሬሽን ወይም ደግሞ እዛ ስፍራ ላይ ተሰደው የሚወጡ ቁጥሮች ደግሞ በጣም አናሳ ነው ብሎናል። ይሄ ደግሞ በጣም ፖፑሌሽን ኮንሰንትሬት እንዲያደርግ ያደርጋል እዛ ስፍራ ላይ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብናቸው ጥያቄዎች እነዚህን ይመስላሉ። በቀጣይ ቪዲዮአችን ደግሞ 12ኛ ክፍል የመጨረሻው ቻፕተር 5 ላይ ተወጣጡ 30 የኢንትራንስ ጥያቄዎችን በዚህ መንገድ በዚህ ቻናላችን እናቀርብላችሁ ይሆናል። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።